ይብላኝ ለናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለናንተ። ሰላም እንዴት ናችሁ? ባሩኪን በዚህ ሰዓት ከቤቱ በቁጥጥር ስር አውለውታል። ሕግና ስርዓት የተባለ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በልጆቿ ላይ ጨክኗል፣ ፊቱን አዙሯል፣ አይኑን ጨፍኗል የምንለው በሚታይና በሚጨበጥ ምክንያት ነው። እርስዎ እነ ብሩክን ካሳው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወራው። ካሳው ራሱን ማያስጠል ስል እሳት ተነሳ። ውይ ቆይ የጌታን ፎቶ ይዘው ውጣ አንተን የምታስጠለው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁኝ። ወንድማችን ባሮክ እንግዲህ ያለ ጥፋት ስዕሉን ቀደደችው እያለች እንግዲህ ወንድማችን ባሮክ አሁን ከደቂቃዎች በፊት ታስሯል። እንግዲህ ስለሱ ተወሰነ መጠን እንነጋገራለን። ከዛ በተጨማሪ ደግሞ ማይመለከታቸው አካል እንዴት አድርገው ነገሩ ሲፈትቱት እንደነበረ ደግሞ የምንመለከት ነው የሚሆነው። በተቻለ መጠን ሰፋ እንዳይለብን ጥቂት ነገር ለማየት እንሞክራለን። እንግዲህ ትናንትና ማታ ነው የምታስታውሱት፣ በሁለቱም በቃለ ቀርንም በወንድማችን ነጋሽ ሚዲያ ላይም እናትየዋ ቀርባ ባሮክንም እንዳላረገ ስትናገር ነበር። በአንጻሩ ደግሞ እንግዲህ ወንድማችን ዛሬ ደግሞ ታስሯል። እስቲ ጥቂት ነገሮችን እንመለከታለን። ምናልባት ሚሰፋብን ከሆነ ክፍል 2 በሌላ ቪዲዮ ወይ ነገ ምንዳስሳቸው ይሆናል። ከዛ በፊት ግን አንድ አሳዛኝ ነገር እንዘግብ። እንግዲህ አርሲ ላይ የተለመደ እልቂቶች እንግዲህ ለምደዋል። በየዕለቱ የምንሰማቸው ጉዳዮች ኦልሬዲ በርክተዋል። ዛሬ ጠዋትም መስከረም 5 ላይ ማለት ነው፣ ትናንትና በስቲያ እንግዲህ እናት ፓርቲ አሁን ባሳወቀው መሰረት 2 ሰዎች ተገለዋል። ይሄ እንደምታዩት ይሄ ህፃን ልጅ ደግሞ አሁን ላይ እንግዲህ ጉዳት ደርሶበት በሞትና ነፍስ ላይ ያለ ነው። ሁለቱ እኚህ እናትና እኚህ ወንድም እንግዲህ ተገድለዋል ዛሬ ማለት ነው። ስለዚህ ቤተክርስቲያናችን በየዕለቱ ሰው እየሞተባት ነው፣ በየዕለቱ መከራ እየደረሰባት ነው፣ በየዕለቱ እንደፈለገች እየሆነች ነው። እግዚአብሔር ይስጣቸው። እኛ አባቶች ደግሞ ጉዳያቸው አይደለም። ምእመኑ ቢገደል፣ ምእመኑ ቢቃጠል፣ ምእመኑ በየዕለቱ ቢሰየፍ ጉዳያቸው አይደለም። ሁለተኛ ነገር ደግሞ ንዋየ ቅድሳቶቻችን እንደፈለጉ ቢሆኑ አይመለከታቸውም። ሁሌም እንደምለው የኛ ቤተ ክህነት ውስጥ ያሉ ሰዎች የኛ አባቶቻችን ስልጣን አሊያም ደግሞ የብር ጉዳይ እስካልተነሳ ድረስ ምእመኑ ቢሞትም ባይሞትም ጉዳያቸው እንዳልሆነ ግን የምናስታውሰው ጉዳይ ነው፣ የምንናገረው ጉዳይ ነው። ሁሌም ቢሆን እናነሳዋለን። ታዲያ ይሄን እንደዚህ እናያዝና ወንድሞቻችን ጋር እንምጣ፣ ዜና እንምጣ። ምክንያቱም ኦርቶዶክሳውያን ወጣቶች ነው ያላት ቤተክርስቲያን። በአሁኑ ሰዓት አንድና አንድ ጉዳዩ ተስፋዋ አባቶች ሳይሆኑ ወጣቶች ነው ብዬ ነው የማምነው። ስለዚህ ሁሌም ቢሆን እንደዛ እንቀጥላለን። ወደ ወንድሞቻችን ዜና እንምጣ። ሰላም እንዴት ናችሁ? ባሩኪን በዚህ ሰዓት ከቤቱ በቁጥጥር ስር አውለውታል። እንግዲህ ይህን ሁሉ ወንጀል የሰራች ልጅ ዝም ተብላ የኛ ልጅ አንድ ነገር ባደረገ እንደዚህ የሚደረግበት ምክንያት አልገባኝም። ብቻ ሁላችሁም ድምፅ ሁኑት። ምን ማለት እንዳለብን አናውቅም። እግዚአብሔርን እኛ ላይ ሲሆን ነው የሚሰራው ነው አልገባኝም። ብቻ እግዚአብሔር አምላክ ካንተ ጋር ይሁን። አይተህ ያልጠገብካት የልጅህ አምላክ ይጠብቅህ። ብሩኬ እንግዲህ ሰላም እንደምትሆንና ምንም ነገር እንደማይፈጠር ተስፋ አለኝ። እግዚአብሔር አምላክ ደግሞ ካንተ ጋር ይሁን። ሕግና ስርዓት የተባለ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በልጆቿ ላይ ጨክኗል፣ ፊቱን አዙሯል፣ አይኑን ጨፍኗል የምንለው በሚታይና በሚጨበጥ ምክንያት ነው። ሃይማኖትን ያቀለለች አጀንዳ ተቀብላ ክብረ ቢስ የሆነ ድርጊትን የፈጸመች ስርዓተ አምልኮን ያቃለለች ሴት ቁጭ ብላ ሕግ እሷን ለመያዝ ከብዶት ወንድማችን ብሩኬን ሰሞኑ ሲያሳቅቁት ከርመው ማሚ በሚዲያ ቀርበው ልጄ ነፃ ነው ቤቴ የገባው አስፈቅዶኝ ነው ያሉለት ብሩኬ ግን ቤተሰቦቹ ሰሞኑ ተከበው ሲሳቀቁ ከርመው ዛሬ የጸጥታ አካላት ከመኖሪያ ቤቱ ወስደውታል። ምንም ላናመጣ እንችላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥቃት የሚሰራውን ስራ ግን በእንደዚህ አይነት መልኩ ፍንትው እያደረጋችሁ ስለምትፈጽሙት እናጋልጥበታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሆይ እንግዲህ ንቁ። በዳያችንና በደላችን ቁጭ ብሎ ተበዳይነን ብሎ የሚጮህ ወጣት የሚታሰርበት የሚንገላታበት ሁኔታ ነው ያለው። ይህ ለሁላችን የማንቂያ ደወል ነው። እናመሰግናለን። እንግዲህ ሁለቱም ነገር ተመልከቱልኝ። አንደኛው ወንድማችን ባሮክ ታሰረ። ለምን ታሰረ? የሰው ቤት ሄዶ አስፈቅዶ ገብቶ ቀረጻ ስላካሄደ ታሰረ። በአንጻሩ ደግሞ ቤተክርስቲያን ስትሰድብ፣ እመቤታችን ስትሰድብ፣ ስዕሏን ስታቃጥል የነበረች ሴት ደግሞ እንደፈለገች ትንቀሳቀሳለች። ይሄ ነው እንግዲህ መንግስት እያልን እየጮህን ያለ ነው። ደግሞ አልፎ ተርፋችሁ ደግሞ በኮሜንት ላይ ደግሞ ለምንድን ነው ለመንግስት አሳልፋችሁ ማስጠት የምትሉት? ይሄንን መንግስት ነው
በዳይን ሳይሆን ተበዳይን የሚያስር መንግስት ነው ያለን ሀገራችን ኢትዮጵያ ማለት ነው። ተሙጋንተ በድፍረት ሚዲያ ላይ ቤተክርስቲያንን ይሳደባሉ። እንደማ እንደ ኤርሚያስ አበባ አይነቱ እንቢባል እዚች ጋር እቺ ልጅ ካያችኋት ቀድማ ነው የምታወራው። በኩል ያገኘኋቸው ሰዎች ኢንቦክስ አድርገውልኛል። ኤርሚ ቤት ጠፋሽ፣ ተናገር እውነቱን ጋር ጠፋሽ፣ በሰላም ነው ወይ ሲሉ ስልክ የተሰርቆ ነው አልኳቸው። ገንዘብ እንላክልሽ። ድራማው እዚህ ጋር ፉርሽ ሆኗል፣ ኤክስ ሆኗል። ኢንቦክስ በቲክታክ ኢንቦክስ ኤርሚያስ አበበ ቤት ተናገር እውነቱ ጋር ጠፋሽ ሲጽፉልኝ ምን አልኳቸው? ስልኬ ጠፍቷል። ስልኳ ከጠፋ በምኗ መለሰችላቸው? እዚሁ ጋር ራሱ ኤክስ ነው ፉርሽ ድራማው። ካራክተሩን ሊያጫውት የፈለገው ዮናስ ሙሉነ ስለሆነ እሱና ዳጊና ደግሞ ኤርሚያስ ስለሆኑ ሶስቱም ድራማውን እዚህ ጋር ኤክስ አድርገውታል። ስለዚህ እቺ ልጅ የተሰጣት ድራማ እዚህ ጋር ምን ብሏል? ኤክስ አድርጓል ማለት። ወንጌል በስድብ ወንጌል በትችት ሊሰራ አይችልም። ወንጌል ራሱ ነፃና ሰላም ስለሆነ ያ ሰላም ደግሞ የሚነገረው የሚወራው የምንማረው የምናስተምረው በመረጋጋት ራስን በመግዛት ራሱን ያልገዛ ሰው ሮጦ ምንድነው እያደረገ ያለው? ቤተክርስቲያንን እያሰደበ ነው የሚሄደው። በነገራችን ላይ ፎቶዋችሁን ያለጠፍኩት እኔ ተመስገን ኦርቶዶክሳዊ ስለሆንኩ ፎቶ ለጥፎ መሳደብ ኃጢአት ስለሆነ እንደናንተ የወረዳ አስተሳሰብ ስለሌለን የቤተክርስቲያንን ቅዱሳን ስዕላትንም ሆነ ሌሎችን ወንድሞች ፎቶ ለጥፋችሁ የምትሳደቡትና የምትተቹት ተገቢ ስላልሆነ ነው። እኛ ፍቅርን ከክርስቶስ ደግሞ ትህትናንም ደግሞ ካጨማደድሻት ከቀደድሻት ከእናቱ ቅድስት ድንግል ማርያም ነው የተማርነው። እናመሰግናለን። የሚሳደቡ አሉ፣ እንደፈለጉ የሚሆኑ አሉ፣ እንደፈለጉ የሚሆኑ አሉ። ቤተክርስቲያን ከፍ ዝቅ የሚያደርጉ ሰዎች አሉ። ማንም ሳይነካቸውም ብራቮ ይባላሉ፣ በደጋፊነት ይቀጥላሉ። ትናንትና ቃለ ቀርን ሚዲያ ላይ በደንብ ተከታትየዋለሁኝ። ያለችውን ለ30 ሰከንድ ወይ ለ40 ሰከንድ ላሰማችሁ። እርሶ እነ ብሩክን ካሰው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ካሰው ሊከሷቸው ይፈልጋሉ። አልፈልግም። እነሱ የመጡት ልጅቷ እንዲደበድቡ ነው እርሶ ቤት? ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃ እቺን ቃል ተናግረዋል። ከዛ ውጪ የለም። እኔ መክሰስ አልፈልግም፣ መጣላት ከማንም አልፈልግም። እናመሰግናለን። እናትየው የተናገረችው ይሄን ልጅቷ አለች ወይስ እናንተ ናችሁ ከጀርባችሁ ገፉት አለች። ጨረስ። ከዛ ውጪ ያስገደደበት ምክንያት የለም፣ ምንም ጉዳይ የለም። ይሄን ደግሞ ስሙ። ቻኖሮባችሁ የእመቤታችን ክብር እንዲህ ዝቅ ማለቱ ከምንም ሳትቆጥሩት የባሩክን ጥፋት ስትከታተሉና ባሩክን ለማሳሰር ስትጣደፉ የነበራችሁ በጣም ነው የምታሳፍሩት። በጣም ያለው እንጂ አልገፈተሩኝም። ቤቴ አይደል እንዴ ልጅ እናታቸው ነው ለምን ይገፈተሩ? እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? እጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው። እጮሃለሁ ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ላይ ያለውን ጉዳት ለሁለት ዓመት ሳስታምም ነበር አፍኜ ይዣለሁ ብያለሁ አይደል? ጉዳቴን እንዴ መጮህም ግድ ነው እኮ። ሀገር እኮ ስትጮህ ሀገር አይደርስልህም እንዴ? ህዝብ አይደርስልህ፣ ወገን ይደርስልሃል። ስለዚህ የእናትነት ስሜት ነው እጮሃለሁ ያሉት። አዎ የደረሰው ጉዳት እነሱ መተውኝ ምናምን አይደለም እንዴ? አይደለም እጮሃለሁ፣ ጉዳቴን ነው እጮሃለሁ ያልኩት። እዚህ ጋር እንዴ ኃጢአት አላወራም። አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለህግ አሳልፈው ይስጧት ብለዋል። ለህግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ፣ እኔ ከማንም በፊት ቀድሜ ደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ፣ እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ከነጋሽ ጋር ተመልሰን እንመጣ እንችላለን። ስለዚህ ይሄንን ብለዋል። እንግዲህ እንደሰማችኋቸው ሰው እንኳን ድንገት እንኳን ሰው እንኮች ከመጡባችሁ እንኳን ጥሩን እኛ እንከላከልላችኋለን ነበር የተባለ ነበር። ግን በአንጻሩ ግን ታስሯል። እስቲ ትናንትና ባሮኬ ይችን እናታችን ከወጣች በኋላ በነገራችን ላይ እናት ሴትዮዋ አላመንኳትም። እኔ ያው ለልጇ ጭንቀት ስላለባት የልጇ ጭንቀት እንረዳዋለን። ማንም ወላጅ እስከሆነ ድረስ ይረዳዋል የልጅን ጭንቀት። ስለዚህ ልጇ እንዳይጎዳባት የሁሉ ተናግራለች። የሆነ ሆኖ ግን ትናንትና ራሱ ወንድማችን ባሮክ የተናገረው ነገር ላሰማችሁ። በአፋችሁ ብቻ እመብርሃን ለምትሉ የበላይ ለእናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን
ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳዊን የምታደነዝዙ ይብላኝ ለናንተ። ኦርቶዶክሳውያን ይብላኝ ለናንተ። አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለናንተ። የኔ እውነትማ ሲገለጥ ይሄ ነው። የኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበር ወይ? ምክንያቱም ባሮክን ጠየቁት። ምንድን ነበር የሆነው? ምንድን ነው ያደረጋችሁት? ለምን እንደሄዳችሁት ሄዳችሁ ምንድን ነው ያደረጋችሁት የሚለውን ጠይቄዋለሁ። እንዲህ ብሎኝ ነበር። ምናልባት ላንበብልዎት እስቲ እርሱ እውነት የሚሆነው እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም። ፖሊሶች ከበውት እንዳለ ፓትሮል ከበውት እንዳለ ነው የነገሩን በዚህ ሰዓት ላይ ማለት ነውና ለምንድነው እርሱን መጫወቻ ሜዳ ያደረጉት? ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው። ብሩክ እንደዚህ ብሎ ነበር። አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል። እውነት ከሆነ ከበር ቆመን በስርዓቱ አንኳኳን። ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን። የብሎኩ የውጪ በር ጠጋ ብለው አውቃለሁ፣ ለምን እንደመጣህም አውቃለሁ፣ ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡ። እውነት ነው፣ ይሄ እውነት ነው። ከዛ የውጪውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። ተወሰነ እንትን ብላል ያው እንትን ላይ ስላለ ሆት ስለሆነ ብዙም ቢሆን እሺ ያለው ነው እንትን እሺ። ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩ አንገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የኛም ሐሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩ። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉ። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለበት። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋህዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። እንግዳውስ ለምንድን ነው ለሁሉም አድርሱልኝ ስም እየጠራው በዛ ጭንቀት ውስጥ እንግዲህ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማድረግውን አላቅም ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለሕግ አሳልፈው ይስጧት ብለዋል። ለሕግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ። እኔ ከማንም በፊት ቀድሜ ደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ። እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ከነጋሽ ጋር ተመልሰን እንመጣ እንችላለን። ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከም አይደለም። ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል አሉ። አብረውን የህግ እንትኖች ብለዋል ሰዎች። ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል።
ግን እንግዲህ አዋክቦት ነበረ ገፈታትሮት አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸው ነው ለሚገፈተሩ እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይ ማሳቆት ነው ወይ ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት ይደመጣል እጮሃለሁ እንደ ህዝብ አገር እንዲያቀልኝ ነው እጮሃለሁ ሀገር እንዲያቀልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ላይ ያለውን ጉዳት ለሁለት ዓመት ሳስታምም ነበር አፍኜ ይዣለሁ ብያለሁ አይደል ጉዳቴን አዎ የደረሰው ጉዳት እነሱ መተውኝ ምናምን አይደለም እጮሃለሁ ጉዳቴን ነው እጮሃለሁ ያልኩት እዚህ ጋር ያዚያታ ነው ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት እነዚህ ልጆች አንኳኩተው ነው የገቡት አንኳኩተው ነው እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምሯል አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል አዝኖልኛል ይታሰር ብለው ከጮሁብኝ ብዙዎች በላይ አብራችሁኝ የቆማችሁ ድምጽ የሆናችሁኝ እማምላክ ወላዲታ አምላክ ከጎናችሁ ትቁምልኝ ወላዲታ አምላክ እመብርሃን የጊሸኗ ማርያም የምወዳት እሷ ወላዲታ አምላክ ትስጥልኝ ይሄንን እውነቴን ኮፒ ሊንክ ሼር ሪፖስት እያደረጋችሁ አብዝታችሁ ኮፒ ሊንክ አድርጋችሁ ለብዙዎች አድርሱ እናመሰግናለን እግዚአብሔር መብርሃን ታስፈታህ እግዚአብሔር አስፈታህ ጸሎታችን ልመናችን ነው ከዚህ ጋር ታዲያ አንድ ሁለት ጉዳዮችን እናከል አንደኛው እንግዲህ ከጆቢራው ጋር በተገናኘ ነው እንግዲህ ጆቢራው ዮሐንስ ከዚህ በፊት ቅዱሳን ነበር ሲፎካከር ሲተካከል ሲሞክር የነበረው የምናውቀው ቅዱሳን እነ ቅዱስ ጊዮርጊስን መጥምቀ መለኮት ቅዱስ ዮሐንስን ከነሱ ነበር በልጣለው ሲል የነበረው አንዳንዴ ማልፎ ተርፎም ጌታችን እኮ ያስተማረው በዮርዳኖስ አካባቢ ነው እኔ ጋር ዓለም ዙሪያ ሰባለሁ ብሎ ቢናገር የምታስታውሱ ከሆነ ትርጓሜ ወንጌል ላይ እንደምናገኘው ጌታችን ማዕድን ከመገበ በኋላ የተረፈውን አሁን ስብሐት ብለን እንደምንጠራው ማለት ነው የተረፈውን እንዳስቀመጠ በ12 ቅርጫት ከተቀመጠ በኋላ ለብዙዎች ለስብሐት ተብሎ እንደተከፋፈለ የምናስታውሰው ነገር ነው አሁንም ጆቢራው ዮሐንስ ያደረገው ይሄን ጉዳይ ነው በጌታችን የምናውቀውን ነገር ድፍን እንጀራ ከዝክር የተረፈ ነው ብለው እኛ ከዝክር የተረፈ የምናውቀው ነው ታውቁት ነው ከካህናት እጅ ምን ቀምሳት ትንንሽ ነገር ነበረች እሱ ምን እያደረገ ነው ተመልከቱልኝ የማያልቀው ዝክር ይላል እንግዲህ ሁሉ ከዝክር የተረፈ ነው የማያልቀው ዝክር ከየት የመጣ ስርዓት ይሁን ከየት የመጣ ትውፊት ይሁን አሁን እነኚህ ሰዎች ናቸው መጥተው ከኛ ጋር መከራከር የሚፈልጉት ከኛ ጋር ካልተከራከረን እነሱ ትክክል ናቸው ብሎ የሚሉት ሰዎች እንዲህ አይነት ሰዎች ናቸው ጅላጅሎች ማለት ነው ቤተክርስቲያንን የማያውቋት ተአምር ናፋቂዎች ተአምር ፈላጊ ትውልድ ነው አሁን እያስቸገረ ያለው ቤተክርስቲያን እየፈተናት ያለው እንዲህ በየዋህነት እየተረዳ ያለው ቤተክርስቲያን ምን ታስተምራለች ምን ትላለች የሚለውን ነገር አንድ ቀን እንኳን ቁጭ ብሎ መጽሐፍ ተናገረው የማያውቅ ሰው እንዲህ መንጋ ሆኖ ሲከተል ታዩታላችሁ ተመልሶ ነገ ደግሞ አባታችንን እንዴት ነካችሁብን አባታችንን እንዴት ትሉናላችሁ ደግሞ የሚሉ ሰዎች ደግሞ አሉ እናዝናለን እንዲህ አይነት አባት ቤተክርስቲያናችን አታውቅም ለማንኛውም እንቀጥል ይሄኛው ፓስተር ደግሞ ፓስተር ዳዊት ይመስለኛል እንግዲህ ይሄ ሰው አትሊስት ካስታወስኩኝ ጅማ አካባቢ ያለ ፓስተር ነው ቅዱሳት ስዕላት ላይ እንዴት እያላገጠ እንደሆነ በደንብ እንሰማው ቤተክርስቲያን እንዴትና በባን እየተደፈረች እንደሆነ በደንብ እንለየው ከዚህም ከግራም ከቀኝ ቤተክርስቲያን እንዴት አድርገው እየናቁብን እንደሆነ
በደንብ ስሙልኝ። እኔ ከወዲሁ ልሰናበታችሁ። ቸር አምላካችን ቸር ያቆየን። ቸር ሰንብቱ። ራሱን ማያስጥል ስል እሳት ተነሳ። ውይ ቆይ የጌታን ፎቶ ይዘው ውጣ። አንተን የምታስጥለው ያ ማስጣል የጀመርከው ከገበያ ይጀምራል። ገበያ ተዘርግቶ ይሸጣል። የሆነ ጭራ ይዘው አዋራውን እያራገፉለት ይቆያል። ከዛ ትመጣለህ፣ ተደራድረህ ትገዛዋል። ስንት ነው? 50 ብር። አይቀንስም። አይ የመጣበት ራሱ በዚህ ነው። አረ ትንሽ ቀንስልኝና ልግዛ። ከዛ ትገዛዋል። ተከራከር። ቤት ትወስዳለህ፣ ተጠራርገዋለህ፣ ትለጥፈዋለህ። ከዛ ትፈራዋለህ። ወይኔ ሚያይ ይመስላል አይደል? ወደዚህ ነው አይደል ሚያይ? ኦ ማይ የኛ ቤት በረሮ ራሱ ምንም አይመስላት። አይዴፍ ትሰግድለታለህ። እኔ ዘሄድበት ላሳይ። እላው ላይ ነው የምትዝናናው። ከበረሮ አንሼ ነው የኖርኩት እኮ ማለት የበረሮ እንኳን አንደርስታንዲንግ አይወለ አምሮ ሲጠፋብህ እንደዚህ ነው የምትሆን። እግዚአብሔር መንፈስ ነው። እስቲ መንፈስን በስዕል ይስልልህ ጎበሳል። መንፈስን የሚስል መንፈስን ሳል ስትለው አፍንጫ ጥርስ ጸጉር ይሰራላል። መንፈስ ነው ያልኩት። እግዚአብሔር መንፈስ ነው። የሚሰግዱለትም ሆነች ነው። የእግዚአብሔር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እንዳያችሁት ነው ቪዲዮን። ሰሞኑን ያው ሁላችሁም እንደምታውቁት አንዲት ልጅ እንዲህ በውስጥ የሚያስተምሯትን ትምህርት ይዛ በአደባባይ ስዕል አድኖ ላይ ምን እንዳረገች ታያላችሁ። ያው አንዳንዱ ትኩረት ፍለጋ፣ አንዳንዱ ብሽሽቅም አለ። አንዳንዱ ደግሞ እንዲህ አይነት ሰይጣናዊ መንፈስ ተጸናውቶት ባለማወቅም በማወቅም ሆን ብሎም የሚያደርግ ብዙ ሰው አለ። ለማንኛውም ግን እነዚህ ሰዎች ይሄ ግሩፕ ይሄ ጋንግ የሐሰተኛው ክርስቶስ የክርስቶስ ተቃዋሚ ሆነው የአውሬው መንገድ ጠራጊ ነው ስንል በምክንያት ነው። አሁን እንግዲህ እንደምታዩት ነው ስዕል አድህኖን የሚያጥላላበትን መንገድ ማለት ነው። ልጅቷ ለሰራቸው ስራ ይቅርታ ከመጠየቅ ወይም ከማስተካከል ብዙ ሰዎች ከኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ እንኳን የሆኑ እንዲህ አይነት አካሄድ ለሰላማዊ ኑሮ እንኳን ጠቃሚ እንዳልሆነ እየተናገሩ ነው ያሉትና ይመለከተናል የሚሉ አካላት ማስተካከል፣ መታረም፣ ይቅርታ መጠየቅ ሲገባ እንዲህ አይነት ቪዲዮ ነው እየለቀቁ ያሉት። እንግዲህ ስዕል አድህኖ ራሱን እንኳን ማዳን የማይችል ከውጪ ተገዝቶ የሚመጣ አቧራ ተራግፎለት እቤት ውስጥ ገብቶ በረሮ እንኳን የሚሄድበት የሚል መጽሐፍ ቅዱሳዊ መረዳት ወይም መጽሐፍ ቅዱሳዊ ሐሳብ መጽሐፍ ቅዱሳዊ ጥቅስ ጠቅሶ ስዕል አድህኖ እንደማይቻል አይደለም የተናገረው። ምክንያቱም መጽሐፍ ቅዱስ እንደዛ ስለማይል ማለት ነው። አይልማ መጽሐፍ ቅዱስ። አሁን እነሱ እየሞከሩ ያሉት ምንድነው? ማጥላላት ነው የያዙት። ይሄ ግን ቅዱሳን ስዕል አድህኖን የሚነካ ብቻ አይደለም ነው። በዚህ አካሄድ ከተሄደ ክርስቶስንም የማጥላላት አካሄድ ነው ይሄ። ምክንያቱም ለምሳሌ አንድ ሙስሊም የሆነ ሰው ይህ ሰውዬ ያነሳውን ተመሳሳይ ሎጂክ ይዞ ሄዶ መጽሐፍ ቅዱስ ላይ የተጻፉ ሐሳቦችን አንስቶ ስለ ክርስቶስ ቢጠይቀው ምን ሊመልስ ይችላል? እስቲ ሌሎቻችሁም የዚህ ሐሳብ ደጋፊ የሆናችሁ ሰዎች ተመሳሳይ ሐሳብ ከመጽሐፍ ቅዱስ ውስጥ አንድ ሰው አውጥቶ አንድ ኢአማኒ ሰው አቴስት ሊሆን ይችላል አንስቶ ቢጠይቃችሁ ምን ልትመልሱ ትችላላችሁ? ምክንያቱም ለስዕል አድህኖ የተጠቀማችሁትን የማጥላላት ሎጂክ ለክርስቶስ ሲጠቀሙ አይሆንም ማለት አትችሉም። እውነት ነው። የመስቀሉ ቃል ለኛ ለምናምነው ግን የእግዚአብሔር ኃይል ነው ይላል። ነገር ግን መጽሐፍ ቅዱስ ላይ ምን ተጽፏል ነው? የቅዱስ ማቴዎስ ወንጌል ምዕራፍ 26 እና 27ን በደንብ ሙሉውን አንብቦት ክርስቶስ እንደተዘበተበት እንደተተፋበት ይናገራል። ስዕል አድህኖ አቧራ ነው አይደል የተራገፈለት? ክርስቶስ ያ ቅዱስ ፊቱ ላይ ሕይወት የሆነ ብሩህ ፊቱ ላይ ተተፍቶበታል፣ ተዘብቶበታል። እሱ ብቻ አይደለም፣ ልብሱን ገፈውታል፣ ዕጣ ተጣጥለውበታል። ያቺ ልብስ የሐዋርያ ቅዱስ ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ እንደተገለጸው 18 ዓመት ሙሉ ደም ይፈሳትን የነበረችን ሴት የፈወሰች ልብሱ ናት። የቅዱስ ማቴዎስ ወንጌል ምዕራፍ 26 ላይ እንደተገለጸው ይሁዳ ተደራድሮ ከአይሁድ ጋር ክርስቶስን ሽጦታል። ባሲይዛችሁ ምን ትሰጡኛላችሁ ሲላቸው 30 ዲናር መዘኑለት ይላል። እሱ ብቻ አይደለም፣ ክርስቶስ ተገርፈዋል። ስጋው አልቆ አጥንቱ እስኪታይ ድረስ ርቃኑን ተሰቅሏል በወንበዴዎች መካከል።
እንደውም በወቅቱ የቅዱስ ማቴዎስ ወንጌል ምዕራፍ 27 ከቁጥር 40 ጀምራችሁ እስከ 45 ድረስ አንብቡት። ምን ይላል? የሚያልፉ የሚያገርሙ ሰዎች ዋ ቤተ መቅደስን አፍርሶ በ3 ቀን የሚሰራው ሆይ የእግዚአብሔር ልጅ ከሆንክ ከመስቀል ውረድና እንመንብህ ብለውታል። ጸሐፍት ፈሪሳውያንም እንዲህ አሉ፣ ሌሎቹን አዳነ ራሱን ግን ሊያድን አልቻለም አሉ። ራሱን ማዳን አልቻለም አሉ። አጠገቡ የነበሩ ወንበዴዎችም ይዘባበቱበት ነበረ። ምን እያሉ? በተለይ በግራ የተሰቀለ ወንበዴ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ ራስህን አድን፣ እኛም እንመንብህ። መሰቀል አስቀድሞ በነቢያት ያናገረው ዘላለማዊ ዕቅዱ ነው። ያለ እሱ ሞት፣ ሕማም፣ መከራ የሰው ልጅ አይደንምና። ነገር ግን እንዲህ ብለውታል። ስለዚህ አንድ ኢአማኒ ሰው ወይም ሙስሊም የሆነ ሰው ደግሞ ሚላሉ መጥቶ ይሄን ጥያቄ ቢጠይቃችሁ ምንድን ነው የምትመልሱት? ይኸው ክርስቶስ እኮ ራሱን አላዳነም፣ ይኸው ክርስቶስ እኮ ተተፍቶበታል፣ ይኸው ክርስቶስ እኮ ተሰቅሏል፣ ይኸው ልብሱ ተገፏል። ይሄንን ራሱን ሊያደን ያልቻለ ሎቱ ስብሐትና አምላኬ ነው ማለት እኮ ከአይሁድ በታች ነህ፣ ይሁዳ እንኳን ገብቶ ሲሸጠው ቢልህ ምን ትመልስለታለህ? ምክንያቱም ቅዱሳት ስዕላትን ለማጥላላት የተጠቀምከው መጽሐፍ ቅዱሳዊ ሐሳብ ሳይሆን ግላዊ ማንቋሸሽህን፣ ብልግናህን ነው፣ ማዋረድን ነው፣ መሳደብን ነው። ስለዚህ የአውሬው መንገድ ጠራጊዎች ናችሁ ስንል በምክንያት ነው። የዮሐንስ ራእይ ምዕራፍ 13 ቁጥር 5 ላይ እንዲህ ይላል፣ ታላቅንም ነገር ስድብንም የሚናገርበት አፍ ተሰጠው ለአውሬው፣ በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርን ለመሳደብ ማደሪያውንና በሰማይ የሚያድሩትን ሁሉ ሊሳደብ አፉን ከፈተ። ቅዱሳንን ይዋጋ ዘንድ ድልም ያደርጋቸው ዘንድ ስልጣን ተሰጠው ይላል። ስለዚህ አውሬው ከመምጣቱ በፊት ልክ ክርስቶስ ከመምጣቱ በፊት ዮሐንስ መንገዱን እንደጠረገለት መጥምቀ መለኮት ቅዱስ ዮሐንስ አውሬው ከመምጣቱ በፊትም እንደነዚህ አይነት መንገድ ጠራጊዎች አሉ። አሁን ቅዱሳት ስዕላትን አይደለም እየተሳደቡ ያሉት፣ ፈሪሃ እግዚአብሔርን ነው ከሰው ልቦና እያወጡ ያሉት። ከፈሪሃ እግዚአብሔር የተራቆተ ልብ ነው እያዘጋጁ ያሉት። ከዛ የሆነ ጉልበተኛ ሲመጣ አሜን ብሎ የሚገዛ እንጂ በልቡ ላለ እውነት የማይገዛ ትውልድ ነው። ስለዚህ እናንተ የሐሳዊ መሲህ አገልጋዮች ናቸው። ደግሞ ምን ብለሃል? እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በመንፈስ ይስገዱለት ብለሃል። እና መንፈስ ስለሆነ ዓይንና ፊት ከየት አምጥተህ ነው ምስልለት ብለሃል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ እኮ አብርሃም እግዚአብሔር እንደተገለጠለት ይነግረናል። 3 ሽማግሌዎችን አየ፣ 3 ሰዎችን አየ ነው የሚለው። እግዚአብሔር መንፈስ ነው፣ እንዴት አብርሃም ሊያየው ቻለ? ታዲያ እኛስ አብርሃም ያየውን ብንስል ምንድነው ብርቁ? ምንድነው ድንቁ? ኦሪት ዘፍጥረት ምዕራፍ 32 ላይ ያዕቆብ ይላል ከእግዚአብሔር ጋር ሲታገል አደረ ይላል። እንደውም እግዚአብሔር ምን አለው? አንተ ሰውንም እግዚአብሔርን ታግለህ አሸንፈሃልና ስምህ ያዕቆብ ሳይሆን እስራኤል ይባል ይላል። እግዚአብሔር መንፈስ አይደለም? ከማይዳሰስ ከማይጨበጥ ከረቂቅ አካል ጋር ከሆነ ከእግዚአብሔር ጋር ያዕቆብ እንዴት ሊታገል ቻለ? ምን ልትለው ትችላለህ? በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እኔ ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት ይላል። እግዚአብሔር መንፈስ ነው። እንዴት ቅዱስ ኢሳይያስ ስጋ የሆነ ፍጥረት አየ? የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ እኮ ቃል እግዚአብሔር ነበረ ብሎ የመጣውን ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ይላል። በአጭር ቁመት በጠባብ ደረት እኮ ተገልጧል። ቅዱስ ጳውሎስ ይህንን ሲመሰክር በዚህ በአንደኛ ጢሞቴዎስ መልእክቱ በምዕራፍ 3 ላይ እንዲህ ይላል። ከቁጥር 16 ጀምሮ ስናነበው እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። በስጋ የተገለጠ ይላል። እግዚአብሔር በምን ተገልጧል? በስጋ። አዎ እግዚአብሔር መንፈስ ነው። ነገር ግን ከሶስቱ አካል አንድ አካል ደግሞ በስጋ ማርያም ተገልጧል። ለዚህ ነው ቅዱስ ጳውሎስ ገላትያ 3 ላይ ምን ይላል? እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። መጽሐፍ ቅዱሳዊ ሐሳብ ይሄ ነው። መሞገት ካለባችሁ የስዕል አድህኖን ጉዳይ በቅዱሳት መጽሐፍት ሞግቱ። አንድም ቦታ አታገኙም ቅዱሳት ስዕላትን የሚቃወም የመጽሐፍ ቅዱስ ሐሳብ። ግን ምን ታደርጋላችሁ? ታጥላላችሁ። ባጥላላችሁበት መንገድ ክርስቶስንስ ቢያጥላሉት ትቀበላላችሁ ወይ ነው? በእርግጥ ግድ የላችሁም። ምክንያቱም እናንተ የሐሰተኛው ክርስቶስ
ሰራተኞች ስለሆናችሁ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።